የጋብቻ ሕይወት የሰውን ልጅ ፈቃድ ሥጋውን እንዲፈጽምበት ዘሩን እንዲተካበትና እንዲተዳደርበት እግዚአብሔር አምላክ ያዘጋጀው ሥርዓት ነው። በስዕለት ወይም በሌላ ምክንያት ለመመንኮስ ከወሰኑ ከአባቶችና ከእናቶች በቀር ሰብአዊ ፍጡር ሁሉ ጋብቻ አስፈላጊ ነው። ስለዚህ ወይ በጋብቻ አለበለዚያም በድንግልና መጽናት እንጂ እንዲሁም እየዞመቱ መኖር ኃጢአት ነው። ትዳር ለመመስረት ወስነን ዝግጅት ላይ የምንገኝ ምዕመናንም የጋብቻ መስፈርታችን ሃይማኖትን፣ ክርስቲያናዊ ምግባርንና መልካም ስብዕናን መሰረት ያደረገ ሊሆን ይገባዋል። ሀብት፣ ዝናን፣ ውበትን ምክንያት ያደረገ መተጫጨት በመጨረሻ አምርምና እነዚህን ቁሳውያን መስፈርቶች ከጊዜ በኋላ ሲጠፉ ጋብቻ አብሮ ሊፈርስ ይችላል። ስለዚህ መስፈርታችን ከሃይማኖትና ከምግባር ጋር የተገናኘ መሆን ይኖርበታል። እነዚህ ከተሟሉ ሀብቱና ሌላው ጉዳይ በዚያ ሂደትና በጥረት የሚመጣ ነው። ጋብቻ የመለኮትና የትብስዕት ምሳሌ ነው። እንደ ምስኪኑ እንዴት ከድሃ ቤት አደረ እንደተባለው እግዚአብሔር አምላካችን ለተዋህዶ የመረጠው የድሆችን ሥጋ ነው። የተዋህዶ ምሳሌ የሆነውን ጋብቻ የምንመሰርትበት ምዕመናንም ሰዎችን ገንዘብ፣ መልክና ዝና የላቸውም ብለን ልንቃቸው ከምርጫ ውጭ ልናደርጋቸው አይገባም። ጋብቻ አንደኛው የሌላውን ድክመት እየሸፈነ የሚኖርበት እንጂ በሁለቱ ፍጹማን ሰዎች የሚመሰረት ሕይወት አይደለም። ፍጹም አመለካከት ያለው ሰው ማግኘት ይከብዳልና። በመሆኑም ጥንካሬያችንን በመጋራት ድክመታችንን በማስተካከልና በመተራረም ለመኖር መዘጋጀት ይኖርብናል። በሥራ በአመለካከት ወይም በሞትና በልዩ ልዩ ምክንያት መለያየት ሲመጣ ሕይወታችንን እንዴት እንደምንቀጥልና ሌሎች የመሳሰሉ ጉዳዮችንም መጻሕፍትን በማንበብ ስልጠና በመውሰድ የልምድ ተሞክሮ ያላቸውን ሰዎች በመጠየቅ ከመተጫጨት በፊት ስለ ጋብቻ ሕይወት ትምህርት ብንቀስም መልካም ነው። ይህም ለወደፊት ሕይወታችን ደስታና ስኬት ይጠቅመናል። ከሁሉም በላይ እግዚአብሔር አምላካችን መልካምና ታማኝ የትዳር አጋር ይሰጠን ዘንድ በጸሎት መትጋት ይጠበቅብናል። ከዚህ ሁሉ ጋርም ጋብቻ የሚከለከልባቸው መንገዶች እንዳሉም መገንዘብ ያስፈልጋል። እነዚህም ሩካቤን የሚከለክል ደዌ ወይም ተፈጥሯዊ ችግር፣ ምንኩስና ወይም ለምንኩስ ቃል መግባት፣ በእምነት መለያየት እንዲሁም ሥጋዊ መንፈሳዊና የጋብቻ ዝምድናዎች ናቸው። በሥጋዊ ዝምድና እስከ 7 ትውልድ ድረስ መጋባት የተከለከለ ነው። ስለዚህም በጋብቻ ዝምድና ወንድ የአባቱን፣ የአያቱን፣ የቅድመ አያቱን ሚስት፣ ልጅ፣ እህት፣ እናት አያገባም። ወደ ታች የልጁን፣ የልጅ ልጁን ልጅ ሚስት፣ ልጅ እህት፣ እናትና አያት ማግባት ክልክል። ወደ ጎን ወንዱ የወንድሞቹንና የልጆቻቸውን ሚስት፣ ልጅ፣ እህት፣ እናትና አያት ማግባት አይችልም። እንደዚሁም የሚስቱ አያት፣ እናት፣ አክስት፣ እህት፣ ልጅ፣ የልጅ ልጅና በዚህ የዝምድና ሐረግ የሚገኙትን ማግባት አይፈቀድለትም። መንፈሳዊ ዝምድናን ስንመለከት ደግሞ ወደ ላይ ወንዱ የክርስትና አባቱን ልጅ ሚስት፣ የልጅ ልጅና እህት፣ ወደ ታች የክርስትና አባት የክርስትና የልጁን እናት፣ እህት፣ የእህቱንና የወንድሞቹን ልጅ ማግባት አይፈቀድለትም። እንደዚህም በእምነት ከማይመስልን ሰው ጋር መጋባት ክልክል ነው። ቅዱስ ጳውሎስ እንዳስተማረው ጋብቻ የኢየሱስ ክርስቶስና የቤተ ክርስቲያን ምሳሌ ነው። ጋብቻ በሚያምኑና በማያምኑ ሰዎች መካከል ከተፈጸመ ምስጢሩ ከክርስቶስና ከቤተ ክርስቲያን ተዋህዶ ጋር አይስማም። ስለዚህም በሃይማኖት ከማይመሳሰሉን ሰው ጋር መጋባት እንደሌለብን እናስተውል። በእርግጥ ከአሕዛብ ወይም ከመናፍቃን ወገን የትዳር አጋር የመረጥን ካለን ትምህርት ሃይማኖትን እንዲማሩና የክርስትና ጥምቀትን እንዲጠመቁ በማድረግ ማግባት እንችላለን። ጠቢቡ ሰሎሞን ለቀለበት በልብስሽ አኑሪኝ በማለት እንደተናገረው ጋብቻ ለሚጠብቁትና ለሚያከብሩት ሰማያዊ ዋጋ የሚያስገኝ የፍቅርና የአንድነት ሕይወት ነው። ለቃል ኪዳን የሚታሰረው ክብ ቀለበትም የጋብቻ ሕይወት የማይቋረጥ የአንድነት መሆኑን የሚያመለክት ምስጢር አለ። በመተጫጨትና በቃል ኪዳን ቀለበት የተመሰረተው ጋብቻ በሥርዓተ ተክሊል ይፈጸማል። ጋብቻ ምስጢራዊነቱና ትክክለኛነቱ የሚታወቀው በሥርዓተ ተክሊል ወይም በሥርዓተ ቁርባን ሲፈጸም ብቻ ነው። ከሥርዓተ ተክሊል ወይም ከቁርባን ውጭ ጋብቻን መፈጸም በሕገ ቤተ ክርስቲያን የተከለከለ።
በድንግልና ጸንተው የቆዩ ምእመናን ጋብቻ በሥርዓተ ተክሊል የማዕስባን ወይም ሁለተኛ የሚያገቡ ጥንዶች ደግሞ በሥርዓተ ቁርባን ይፈጸማል። ከሚጋቡት አንዳቸው በድንግልና የቆዩ ወይም የቆየች ከሆነ ለብቻ ወይም ለብቻዋ ትባረክ ዘንድ ሥርዓት ተሰርቷል። ክርስቲያናዊ ጋብቻ በቃል ኪዳን፣ በቡራኬ፣ በጸሎትና ተክሊል በቅዱስ ቁርባን መፈጸሙ ምስጢርነት አለው። አንድነት ወይም ተዋህዶ የክርስትና የቤተ ክርስቲያን ምሳሌ ነውና ሙሽሮቹ የሚያደርጉት ቀለበት፣ የሚለብሱት ነጭ ልብስ፣ የሚቀቡት ቅብአ ቅዱስ፣ የሚቀዳጁት አክሊል፣ እንደዚሁም የካህናቱ ጸሎትና ቡራኬ ሙሽሪትና ሙሽራው ከመንፈስ ቅዱስ ለሚቀበሉት በዓይን ለማይታይ ጸጋ ምክንያቶች ናቸው። ጸሎቱ ከደረሰ በኋላ ሥርዓተ ቅዳሴ ተደርጎ ሙሽሮቹ ሥጋውንና ደሙን ይቀበላሉ። ሥጋውና ደሙ የምስጢራት ሁሉ ማህተም ነውና ያለ ሥጋውና ደሙ ሥርዓተ ተክሊል፣ ሥርዓተ ቁርባን አይፈጸምም። ከሥርዓተ ተክሊልና ከሥርዓተ ቁርባን ሥርዓት ውጪ ጋብቻን መመስረት በፍጹም ይለመድ አይገባም። ክርስቲያንን እያልን በሕገ ቤተ ክርስቲያን ካልተመራን ሰው ሆነን ተፈጥረን ሳለን እንደ እንስሳ መኖር ይሆንብናል። በትዳር ያልተወሰንን ወገኖችም የቤተ ክርስቲያናችንን መመሪያ ተቀብለን በሥርዓተ ተክሊል ካልሆነም በሥርዓተ ቁርባን ለመጋባት እንዘጋጅ መልእክታችን ነው። ከዚህ በፊት በዓለማዊ መንገድ ትዳር የመሰረትን ምእመናንም ንስሐ ገብተን ሥጋውን ደሙን እየተቀበልን ኑሯችንን ብንቀጥል ለልጆቻችንም ሌሎችም ወገኖች አብነት መሆን እንችላለን። በዚህ በተለየ በሚስት ላይ ሚስት በባል ላይ ባል መደረብ አጸያፊና በእግዚአብሔር ዘንድ የሚያስጠይቅ ድርጊት መሆኑን ማስተዋል ተገቢ ነው። ከጋብቻ በፊት እንኳን እስከሚያገቡት ሰው ጋር ከእጮኛ ጋርም ቢሆን ሩካቤ ሥጋ መፈጸም ኃጢአት ነውር። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ድል አትነሱ። ከእናንተ እያንዳንዱ የራሱ ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ በማለት ቅዱስ ጳውሎስ እንዳስተማረው ሰውነታችንን በቅድስና መያዝ ይገባናል። ይህን በመረዳት በዚህ አይነት ኃጢአት ውስጥ የሚኖር ምእመናንም ከዚህ ክፉ ተግባር መውጣትና ንስሐ መግባት ይኖርበታል። በንጽህና የምንኖርም ንጽህናችንን በመጠበቅ ከሚሆነን ሰው ጋር ጋብቻ መመስረት፣ ትዳር የመመስረትም አንድነታችንን ማጥበቅ ይገባናል። እንደዚህ ብናደርግ በምድርም በሰማይም እንጠቀማለን። ፍቺን በተመለከተ የጋብቻ ሕይወት ሃይማኖትን፣ ንጽህናን እንደዚሁም መንፈሳዊ ሕይወትን የሚፈታተን እንደ ዝሙትና ሃይማኖትን ለመለወጥ አይነት ኃጢአት ወይም ሞት ካልመጣ በቀር በአንድነት እንደ ጸና ይኖራል እንጂ በቀላል አይፈርስም። ስለዚህም በጋብቻ አንድነት ውስጥ መለያየት ወይም ፍቺ እንዳይኖር በቀኖና ቤተክርስቲያን ተደንግጓል። በመሆኑም ችግሮችን በውይይት መፍታት፣ በመመካከርና በመፈቃቀር ተስማምቶ እስከ ሞት ድረስ መኖር ተገቢ ነው። አብሮ ለመኖርና ለሃይማኖት እንቅፋት የሚሆኑ የጋብቻ ክብር የሚያቃልሉ ለምሳሌ ሩካቤ ሥጋ ለመፈጸም አለመቻል፣ የሃይማኖትን መለወጥ፣ በትዳር ላይ መሴሰንና የመሳሰሉ እንቅፋቶችን ካጋጠሙ እንደዚህም ሞት ከመጣ ግን መፋታት ይፈቀዳል። ቢሆንም በቀኖና ቤተ ክርስቲያን ከተደረገው ምክንያት በቀር መፋታት አይገባም። ፍቺ የጋብቻውን ሕይወት ከሚፈታተኑ የሩካቤ ሥጋ ሥርዓትን ከሚያዛቡ ተግባራት መካከል ዝሙት ዋነኛው ነው። ከዚህም የሆኑ የሩካቤ ሥጋ ጥማት ወይም ሴሰኝነት ዝሙት ይባላል። ይህም ከጋብቻ ውጪ ሩካቤ ማድረግ፣ ግብረ ሰዶምንና በገዛ ሰውነት ላይ ፍትወት ሥጋን መፈጸም ያጠቃልላል። በስልጣኔና በሌሎችም ሰይጣናዊ ተጽዕኖዎች የተነሳ በዓለማችን እየተለመደ የመጣው የዝሙት ኃጢአት ማለትም የተመሳሳይ ጾታ ጋብቻ፣ የወንዶች ከአንድ በላይ ሴት፣ የሴቶች ደግሞ ከአንድ በላይ ወንድ የማግባት ልምድ ካገኙት ሁሉ ጋር በሩካቤ የመተዋወቅና የመሳሰለው አስነዋሪ ድርጊት ሊወገዝ ይገባል። ሩካቤ ሥጋ በጥንቃቄ በሥርዓት የሚፈጸም ግንኙነት ነው። በሥርዓተ ቤተ ክርስቲያን መሠረት ጋብቻቸውን የፈጸሙ ሕጋውያን ሩካቤ የሚያደርጉበት ቀንና ሥርዓት ተወስኖላቸዋል። ለባለትዳሮች የሩካቤ ሥርዓት ከተሠራ ያለ ጋብቻ ከተገኘው ሁሉ ጋር መተኛት ምን ያህል የእግዚአብሔር ሕግ መተላለፍ እንደሆነ ለመረዳት አያዳግትም። ከተመሳሳይ ጾታ ጋር ስለሚደረግ ግንኙነትስ ወይም ግብረ ሰዶም ይህ ነው ብሎ ለመናገር ይከብዳል። ምክንያቱም እንደ አስፈላጊነቱ እንጠቀምበት ዘንድ የተሰጠን የተፈጥሮ ሕግ መጣስ የሰውነት ክፍሎችንም ማርከስ ነውና እያንዳንዱ የሰውነት ክፍል የሥራ ድርሻ አለው።
አንዱ ሕዋስ የሌላውን ሥራ ማከናወን አይችልም። በጾታ ደረጃ ለወንድና ለሴት ለተመሳሳይ አገልግሎት የተሰጡትን ሕዋሳት እንዳሉን ሁሉ ለወንዶች ብቻ ወይም ለሴቶች ብቻ የተሰጡ የአካል ክፍሎችም አሉ። ለሩካቤ ሥጋም ራሱን የቻለ ሕዋስ ተሰጥቶናል። ይህን የሰውነት ክፍል በጋብቻ ተወስነን ፍቃዳችንን በሥርዓት እንፈጽምበታለን። ነገር ግን ከዚህ በተለየ ሁኔታ ከተመሳሳይ ጾታ ጋር መገናኘት የእግዚአብሔርን ሥራ ከማንቋሸሽ ባለፈ እርኩሰትም ነው። ደግሞም ከእንስሳት ማነስ ነው። ማሰብና ማመዛዘን የማይችሉ እንስሳት እንኳን ከየትኛው ጾታ ጋር መገናኘት እንደሚገባቸው ይገነዘባሉ። እንስሳት የሚያደርጉትን ይህን የረከሰ ተግባር መፈጸም ነባቢት ሕያዊትና ለባዊት ነፍስ ካለችው በዚያም ላይ በእግዚአብሔር አርአያ ምሳሌ ከተፈጠረ የሰው ልጅ የማይጠበቅ የአስነዋሪ ድርጊት ነው። ግብረ ሰዶም ከኃጢአት ሁሉ የከፋ ኃጢአት ነው። የኃጢአት ደሞዙ ደግሞ ሞት ነው። በምድር የነፍስና የሥጋ መለየት፣ በሰማይ ደግሞ በሲኦል ወይም በገሃነም እሳት መጣል ሞት ይባላል። ግብረ ሰዶምን የሚፈጽሙ ሰዎች ከተፈጥሮ ሥርዓት ውጭ መጓዝ ከእንስሳት በታች ሆነዋልና ፍጻሜያቸው ሞት፣ የሞት ሞት ነው። ወይስ አመፀኞች የእግዚአብሔርን መንግሥት አይወርሱም አታውቁምን? አትሳቱ እንዳለ ቅዱስ ጳውሎስ በብሉይ ኪዳን ከተመሳሳይ ጾታ ግንኙነት ይፈጽሙ የነበሩ ሰዶማውያን ንስሐ ባለመግባታቸው ምክንያት በእሳት በዲን ተቀጥተዋል። በዚህ ዘመን የተነሱ ሰዶማውያንም በምድር በመቅጸፍት በሰማይም በገሃነም እሳት መቃጠላቸው አይቀርም። ምክንያቱም የቅዱስ እግዚአብሔርን ሰውነት አርክሰዋልና። በዚህ የርኩስ ኃጢአት የሚገኙ ወገኖችን ከመጥፋታቸው በፊት በመመካከርና በማስተማር ክርስቲያኖች ከሆኑ ንስሐ እንዲበቁ ሃይማኖት ከሌላቸው ብንችል አስተምረን ማስጠበቅ ባንችል ደግሞ የሚሰሩት ሥራ ከሰው የማይጠበቅ ተግባር መሆኑን ማስገንዘብ ይገባል። ሐዋርያው ይሁዳ እንዲሁም እንደ እነርሱ ዝሙት ያደርጉና ሌላን ሥጋ የተከተሉ ሰዶምና ጎሞራ በዙሪያቸውም የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል በማለት ሰዶምና ጎሞራ መጥፋታቸውን መጥቀሱ ግብረ ሰዶም የሚያመጣውን መሪር ቅጣት በመገንዘብ ይህን ኃጢአት እንዳንፈጽመውና እንድንርቀው ለማስተማር ነው። የጽድቅ ሥራና ኃጢአት ተግባር በአንድ ልብ አመንጭነት ይፈጸማል። ልዩነቱ ጻድቃን ልቦናቸውን መልካም ነገር ሲያስቡበት፣ ኃጥአን ደግሞ ለክፉ ነገር መዋላቸው። ደግ ሰው ከመልካም ልብ መዝገብ መልካም ነገርን ያወጣል፣ ክፉ ሰው ግን ክፉ ልብ መዝገብ ክፉ ነገር ያወጣል እንዲል በዚህ ዓለም እግዚአብሔርን የሚያስረሱ ሥጋውያን ተግባራት ብዙ ቢሆኑም በአንጻሩ ደግሞ ፈቃደ ሥጋችንን በማሸነፍ ሕግጋቱን ጠብቀን ለመኖር የምንችልባቸው አጋጣሚዎች አሉ። ጣዖት በሚያመልኩበት አካባቢ ቤተ ክርስቲያን እናገኛለን። ዓለማዊ ጫጫታ በሚበዛበት ቦታ ቅዳሴ እንሰማለን። እንዲህም ለሥጋችን ነፃነት፣ ለነፍሳችን ድህነት የሚጠቅመንን መምረጥ የእኛ ድርሻ ነው። ስለሆነም እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ እንደተባልነው እንደ ዝሙት ያሉ አስነዋሪ ተግባራትን ከሚያስፈጽመን ሰይጣን ሸሽተን ቅዱሱን የእግዚአብሔርን መንፈስ ልንከተል ይገባል። በአጠቃላይ መላው ምዕመናን በተለይ እሳታዊ ባህሪ የሚበረታብን ወጣቶች በምድር በልዩ ልዩ ደዌያት እንዳንያዝ፣ በሰማይም በገሃነመ እሳት እንዳንቃጠል ከዝሙት ሥራ ሁሉ ራሳችንን በመጠበቅ በተቀደሰው ጋብቻ ልንወሰን ያስፈልጋል። ከዝሙት ኃጢአት ነፃ ለመሆን ፈሪሃ እግዚአብሔርን ገንዘብ በማድረግ ሥጋን በጸሎት በጾምና በስግደት እንደዚሁም በሥራ ማድከም፣ በስሜት አለመነዳት፣ ራስን ከስሜታዊነት መጠበቅ፣ ከዚህም ባሻገር ሞት ወልደ እግዚአብሔርንና የቅዱሳን ተጋድሎ ማስታወስ ዋነኛ መፍትሄዎች ናቸው። ስናውቅ በድፍረት ሳናውቅ በስህተት በሰራነው ኃጢአት እግዚአብሔር ይቅር እንዲለን ንስሐ ልንገባ ያስፈልጋል። አምላካችን በዝሙት ከመውደቅ እንዲጠብቀን በጾም በጸሎት ልንተጋ ይገባል። አምላክ ቅዱሳን እግዚአብሔር በስህተት ወይም በድፍረት የሰራነውን ሁሉ ኃጢአት ይቅር ብሎ ለወደፊቱም ከኃጢአት ጠብቆ ሁላችንንም የመንግሥቱ ወራሾች ለመሆን ያብቃን። ወስብሐት ለእግዚአብሔር።